ኢትዮጵያዊው አትሌት ሰለሞን ባረጋ በግሬተር ማንቸስተር ራን ማንም ሊደርስበት አልቻለም። ድንቅ ውድድርን ድንቅ አጨራረስን አስመልክቶን በኢትዮጵያን በግሬተር ማንቸስተር ራን ውድድር በአንደኝነት እንድታጠናቀቅ ትልቅ አበርክቶን አድርጓል። ይህ ኢትዮጵያዊ አትሌት ባለፈው ዓመትም በዚህ ውድድር ላይ በአንደኝነት አጠናቆ ዓለምን አስገርሞ ነበር። ዘንድሮም በድንቅ አጨራረስ ይህንን ድሉን በድጋሚ ደግሞታል። ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። እንደምን አላችሁልን? ኢትዮጵያውያን አትሌቶች በተለያዩ ውድድሮች ላይ ድንቅ ድሎችን የሚያስመዘግቡባቸውን ውድድሮች እየተከታተለን ወደ እናንተ የምናደርስበት የአትሌቲክስ ብቻን ቻናላችን ነው። እንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ለዛሬ በግሬተር ማንቸስተር ራን ላይ ኢትዮጵያዊው አትሌት ሰለሞን ባረጋ ያስመዘገበውን ድንቅ ድል ቪዲዮውን ጭምር አካተን ወደ እናንተ የምናደርስ ነው የሚሆነው። በተለይ በመጨረሻው ዙር ላይ የነበረውን ትንቅንቅ ወደ እናንተ እናደርሰዋለን። ቪዲዮውን አብራችሁኝ እስከ ፕሮግራሜ ፍጻሜ እንድትቆዩ ጋበዝኳችሁ። በታላላቅ የእግር ኳስ ክለቦቿ ማንቸስተር ዩናይትድ እና ማንቸስተር ሲቲ ዓለም አቀፍ ዝናን ያተረፈችው የዮርክሻየሯ የኢንዱስትሪ ከተማ ማንቸስተር በአትሌቲክሱም በዓለም በአንድ ታላቅ ጎዳና ውድድር ላይ ትታወቃለች። ይህ ውድድር በየዓመቱ እልህ አስጨራሽ ፉክክር የሚስተናገድበት በ10 ሺዎች የሚቆጠሩ ሰዎችን ወደ አደባባይ የሚያስወጣው ታላቁ የማንቸስተር ወይም ግሬተር ማንቸስተር የ10 ኪሎ ሜትር የጎዳና ላይ ሩጫ ነው። ይህ ውድድር ከተጀመረበት ጊዜ አንስቶ በተለይም ለኢትዮጵያውያን ረጅም ርቀት ጀግኖቻችን እንደ ሁለተኛ ሀገር የሚቆጠር የድል አውድማ ሆኖ ቆይቷል። የማንቸስተር አስፋልቶች የኢትዮጵያውያንን የረጅም ርቀት የበላይነትን በተደጋጋሚ የመሰከሩ በአረንጓዴ ቢጫ ቀይ ባንዲራ ደምቀው የታዩ ታሪካዊ ስፍራዎች ሆነዋል። የማንቸስተር ሩጫ ሲነሳ መቼም ቢሆን ከታሪክ ማህደር የማይደበዝዙት የከተማዋ ነዋሪዎችም ልብን የገዙ የኢትዮጵያውያን የቁርጥ ቀን ልጆች ስምን አብሮ ማንሳቱ ተገቢ ነው ተብሎ ይታመናል። የሩጫው ንጉስ ሻለቃ ኃይሌ ገብረስላሴ በዚህ ውድድር ላይ 5 ጊዜ እንደ አውሮፓውያኑ አቆጣጠር በ2005፣ በ2009፣ በ2010፣ በ2011 እና በ2012 በአንደኝነት በማጠናቀቅ የማንቸስተር ከተማ ነዋሪዎች የክብር ጀግናና የሁልጊዜም ወዳጅ መሆን ችሏል። በተመሳሳይ የረጅም ርቀት ንግስቲቱ ጥሩነሽ ዲባባ በሴቶች የማንቸስተር ጎዳናዎችን በተደጋጋሚ በድሎቿ ያደመቀችበትን ወርቃማ ታሪክ የጻፈች አትሌታችን ናት። በተከታታይ ዓመትም በተለይም እንደ አውሮፓውያኑ አቆጣጠር በ2013፣ በ2014፣ በ2016 እና በ2017 ውድድሩን በበላይነት በማጠናቀቅ የኢትዮጵያን ሰንደቅ ዓላማ በታላቋ ብሪታንያ ሰማይ ስርም ከፍ አድርጋ አውለብልባለች። ሌላኛው የሩጫ ንጉስ ቀነኒሳ በቀለ እንደ አውሮፓውያኑ አቆጣጠር 2014 ውድድር ላይ አስደናቂ ድልን በማስመዝገብ የኢትዮጵያውያንን የማሸነፍ ባህል በጽኑ መሰረት ላይ ያስቀመጠም ሌላኛው ጀግና አትሌታችን ነው። የነዚህ ታላላቅ ኢትዮጵያውያንን አትሌት ፈለግ በመከተል አዲሱን የድል አክሊል ባለፈው ዓመት ለመድፋት የበቃው የቶኪዮ ኦሎምፒክ የ10,000 ሜትር አሸናፊው አትሌት ሰለሞን ባረጋ ነው። በረጅም ርቀት ሩጫ አንጸባራቂ ከሆኑ ኮከቦች መካከል አንዱ የሆነው ሰለሞን ባረጋ ባለፈው ዓመት በተካሄደው የታላቁ የማንቸስተር ከተማ ውድድር ላይ 27 ደቂቃ ከ49 ሰከንድ በሆነ አስገራሚ ፍጥነት በመግባትም የራሱን ምርጥ ሰዓት አስመዝግቦ በአንደኝነት ማጠናቀቁ የምናስታውሰው ጉዳይ ነው። ሰለሞን ዘንድሮ በዚህ ታሪካዊ መድረክ ላይ አሁንም ኢትዮጵያውያንን ከፍ ያደረገ ኢትዮጵያን በወርቅ ያንበሸበሸ የኢትዮጵያን ባንዲራም አረንጓዴ ቢጫና ቀዩን ባንዲራ በግሬተር ማንቸስተር ወይም በማንቸስተር ከተማ በትልቁ ያውለበለበ አትሌታችን ሆኗል። ያለፈው እሁድ የተደረገው ይሄ የግሬተር ማንቸስተር ውድድር ላይ ኢትዮጵያዊው አትሌት ሰለሞን ባረጋ ሌሎች አትሌቶችን በማስከተልና ድንቅ አጨራረስን ጭምር በማድረግ ኢትዮጵያን የወርቅ ሜዳሊያ አሸናፊ እንድትሆንም ማድረግ የቻለ ተወዳዳሪ መሆኑን በድጋሚ አሳይቷል። ባለፈው ዓመት ያስመዘገበውን ድል በዚህ ዓመትም ደቂቃውን ጭምር አሻሽሎ ማሸነፍ የቻለበት ነው። ባለፈው ዓመት 27 ደቂቃ ከ49 ሰከንድ የፈጀበት ይህ አትሌታችን ሰለሞን ባረጋ ዘንድሮ ግን በ27 ደቂቃ ከ37 ሰከንድ በማስመዝገብም ይህንን ውድድር በአንደኝነት አጠናቋል።
ዳግምም ጣፋጭ ድልን እንዳደመቀው ጭምር ነው የተመለከትነው። ይህ ሰዓቱም አምና ካስመዘገበው ከ10 ሰከንዶች በላይ ያሻሻለበት ውድድር እንደሆነ ጭምር ነው የተመለከትነው። በዚህ ውድድር ላይ ሌሎች ኢትዮጵያውያን አትሌቶችም እንደተካፈሉ ተመልክተናል። ለምሳሌ ያክል ኦማር አህመድ በወንዶች ውድድር 28 ደቂቃ ከ26 በመግባት 8ኛ ደረጃን ይዞ ያጠናቀቀ ኢትዮጵያዊ ተወዳዳሪ መሆኑን የተመለከትነው። ሰለሞን ባረጋ በአንደኝነት ባጠናቀቀበት ውድድር ላይ የዩራጓይ ተወዳዳሪ የሆነው ሳንቲያጎ ካትሮፌ ሁለተኛ ደረጃን ይዞ አጠናቋል። ከሰለሞን ባረጋ ጋርም ትልቅ ትንቅንቅን ማድረግ ችሏል። ሰለሞን ባረጋ ከገባበት ሰዓትም የ2 ሰከንዶች ልዩነት ብቻ ነው የፈጠረው። 27 ከ37 የገባው ሰለሞን ባረጋን ተከትሎ የገባው ይህ ዩራጓዊ አትሌት 27 ደቂቃ ከ39 ሰከንድ ደግሞ የፈጀበት ሰዓት ነው። ዩጋንዳዊው አትሌት ኦስካር ቼሊሞ ደግሞ 27 ከ42 በመግባት ሶስተኛ ደረጃን አጠናቋል። ሞርጋን ከአሜሪካ በ27 ደቂቃ ከ44 ሶስተኛ ደረጃን ይዞ ሲያጠናቅቅ ኬንያዊው አትሌት ቪንሰንት ኪፕሊሞይ ንጌትጂ ደግሞ 27 ደቂቃ ከ49 በመግባት እስከ 5ኛ ደረጃ ድረስ ይዘው ያጠናቀቁ ናቸው። በወንዶቹም በሴቶች ውድድር ኢትዮጵያውያን አትሌቶች ድል አልቀናቸውም። በአንጻሩ የስሎቫኪያ ተወዳዳሪ የሆነችው ክላራ ሉካን በአንደኝነት አጠናቋለች። ይህንን ውድድር 30 ደቂቃ ከ58 የገባችበት ሰዓት ነው። ከዛ ውጪ ወይኒ ካላቲ ደግሞ ከአሜሪካ 31 ደቂቃ ከ17 በመግባት ሁለተኛ ደረጃን ይዛ ስታጠናቅቅ፣ ሌላኛዋ ተወዳዳሪ ከጀርመን ኮንስታንዝኔ ሶስተኛ ደረጃን ይዛ አጠናቃለች። 32 ከ36 የገባችበት ሰዓት እንደሆነ የተነገረው። በአጠቃላይ በወንዶቹ ግን ኢትዮጵያውያን አትሌቶች ድንቅ ድልን ያስመዘገቡበት ውድድር ሆኖ የዘንድሮ የግሬተር ማንቸስተር ራን የተጠናቀቀበት ነው። ውድ ቤተሰቦቻችን ሌሎች የአትሌቲክስ መረጃዎችንም በዚሁ የዩቲዩብ ቻናላችን ወደ እናንተ የምናደርስ ይሆናል። ለዛሬ ግን በዚሁ አናበቃም። በግሬተር ማንቸስተር ራን የነበረውን እጅግ አስደናቂ የመጨረሻ ዙር ትንቅንቁን በወንዶቹም በሴቶቹም እንድትከታተሉ ቪዲዮውን በአክብሮት እየጋበዝን ነው የምንሰነባበተው። ታዲያ ለማስታወስ ያክል ይሄ ቻናል የተለያዩ የአትሌቲክስ መረጃዎችን ወደ እናንተ የምናደርስበት ቻናላችን ነውና የአትሌቲክስ መረጃዎችን ማግኘት የምትፈልጉ እንዲሁ ደግሞ ኢትዮጵያውያን አትሌቶቻችን ድል የሚያደርጉባቸውን ቪዲዮዎችንም ወደ እናንተ እንዲደርስ የምትፈልጉ ቤተሰቦቻችን ይህንን ቻናላችንን ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት እንጋብዛለን። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እኛን እያበረታታችሁም እንድትከታተሉ ነው በአክብሮት የምንጋብዘው። ከዛ ውጪ ግን ሌሎች ደግሞ ለኢትዮጵያውያን አትሌቶች ያላችሁን የእንኳን ደስ አላችሁና መልካም ምኞቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ እዚህ ጋር እናበቃለን። ነገር ግን በግሬተር ማንቸስተር ራን የነበረውን የመጨረሻ ዙር ትንቅንቅ ቪዲዮን እንድትከታተሉ በአክብሮት ጋብዛችኋለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ እመኛለሁ።